ሰላም እንዴት ናችሁ? ኤስቢ ዶሚክስ ፋሚሊ ዛሬ ደግሞ የምንሰራው ኢሜጁ ላይ እንደምታዩት የ2015 ፓይለት ኤግዛም ነው። ይሄ የ2015 ፓይለት ኤግዛም አጠቃላይ 80 ጥያቄዎችን የያዘ ሲሆን እኔ ደግሞ በፓርት ከፋፍዬ የማቀርብላችሁ ይሆናል። ዛሬ ፓርት ዋንን እንሰራለን። ቀጣይ ደግሞ ፓርት ቱ ፓርት ስሪ እያለ የሚቀጥል ይሆናል። እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እንዲሁም ደግሞ ቪዲዮዎች ሲለቀቁ ቶሎ እንዲደርሳችሁ የኖቲፊኬሽን በተኗን ማብራት አትርሱ። በተጨማሪም ደግሞ ይህ ቪዲዮ ይጠቅማችኋል የምትሏቸው 12ኛ ክፍል የተዘጋጁ ለኢንትራንስ ኤግዛም እየተዘጋጁ ያሉ ጓደኞቻችሁን ሼር አድርጓቸው። ኦልሶ ይህን ቪዲዮ ከወደዳችሁት ላይክ ማድረግ አትርሱ። ወደ ጥያቄዎችን ስንገባ የመጀመሪያው ጥያቄ which of the following is correct regarding the modern atomic theory? A. Atoms are indivisible and indestructible. B. Atoms of a given element are identical in mass number. C. Atoms of a given element have identical chemical properties. D. Atoms can be created or destroyed during ordinary chemical reaction. እንግዲህ ያለን ያለኝ ምንድነው? እንግዲህ አቶሚክ ቲዮሪ ሞደርን አለ፣ ዳልተን አቶሚክ ቲዮሪ አለ አይደለ? በሞደርን አቶሚክ ቲዮሪ ጊዜ ስለ አተሞች ፖስቱሌት የተደረገ ወይም ደግሞ የተሰጠው ዝርዝር ምንድነው ነው እያለን ያለው። ትክክል የሆነው ነው ምረጡ የተባልነው። እያንዳንዱን ብሬክዳውን እያደረግን የመጀመሪያው ኤ atoms are indivisible and indestructible። ይሄ በዳልተን አቶሚክ ቲዮሪ የነበረ ፖስቱሌሽን ሲሆን ይሄ ደግሞ በሞደርን አቶሚክ ቲዮሪ የለም። ምክንያቱም atoms are indivisible የሚለው በሞደርን አቶሚክ ቲዮሪ እነ ሰብአቶሚክ ፓርቲክልስ ያ ማለት ኤሌክትሮን፣ ፕሮቶን እና ኒውትሮን ዲስከቨር ስለተደረጉ atoms are indivisible and indestructible የሚለውን ያፈርስብናል። ቢን ስናይ atoms of a given element are identical in mass number። ይሄ ደግሞ አይዞቶፕስ ስላሉ ይሄም አይሆንም። ምክንያቱም አይዞቶፕስ ማለት አንድ አይነት ኤሌመንት ሆኖ ግን ነገር ግን የተለያየ ማስ ነምበር ያላቸው ናቸው። ስለዚህ አይዞቶፕስ ስላሉ አይደንቲካል ማስ ነምበር ሊኖራቸው አይችልም አንድ ኤሌመንት ማለት ነው። ዲ atoms can be created or destroyed during chemical reaction። ይሄኛው ልክ አይደለም። ምክንያቱም አተሞች ክሬት ወይም ደግሞ ዲስትሮይድ የሚደረጉት ሁለት አይነት ሪአክሽን አለ፣ ኦርዲናሪ ኬሚካል ሪአክሽን እና ኒውክሊየር ኬሚካል ሪአክሽን። በኒውክሊየር ኬሚካል ሪአክሽን ጊዜ ነው አተሞች ክሬት ወይም ደግሞ ዲስትሮይ የሚደረጉት። ነገር ግን በኦርዲናሪ ኬሚካል ሪአክሽን ጊዜ ይሄ አይነት ነገር አይፈጠርም። አተሞች neither created nor destroyed ነው የሚለው። መልሳችን ምን ይሆናል? ሲ ይሆናል። atoms of a given element have identical chemical properties። አንድ አይነት አተሞች የተለያየ ማስ ነምበር ቢኖራቸውም ነገር ግን ኬሚካል ፕሮፐርቲያቸው አንድ ነው። መልሳችን ሲ ይሆናል። ከዚህ ጥያቄ ማወቅ ያሉብን ኪ ፖይንቶች ምንድን ናቸው? አንደኛ ሞደርን አቶሚክ ቲዮሪ ምን ይላል? ሞደርን አቶሚክ ቲዮሪ ምንድን ነው የሚለው? atoms of the same element have the same atomic number። ያ ማለት አተሞች the same አቶሚክ ነምበር ካላቸው ኬሚካል ፕሮፐርቲያቸውም the same ነው የሚሆነው። አንድ ይሄ። ሁለተኛው ደግሞ አይዞቶፕስ ኤግዚስት። ያ ማለት ቅድም አይደንቲካል ማስ ነምበር አላቸው ኤሌመንቶች ብለን ነበር አይደለ? ነገር ግን አይዞቶፕስ የምንላቸው the same ኤሌመንት ሆነው ነገር ግን ዲፍረንት ማስ ነምበር። ያ ማለት the same ኤሌመንት ስንል the same ፕሮቶን እና ኤሌክትሮን ሲኖራቸው ነገር ግን የኒውትሮን መጠናቸው ዲፍረንት ይሆናል። ይሄ ደግሞ አይደንቲካል የሚለውን ያፈርስብናል ማለት ነው። ሶስተኛ ደግሞ ሰብአቶሚክ ፓርቲክልስ ኤግዚስት። atoms are divisible into ፕሮቶን፣ ኒውትሮን እና ኤሌክትሮን። ቅድም እንዳልኳችሁ አተሞች ሰብአቶሚክ ፓርቲክሎች አላቸው። እነዚህ ደግሞ ፕሮቶን፣ ኒውትሮን እና ኤሌክትሮን ተብሎ ይከፈላሉ። ስለዚህ ይሄ ደግሞ atoms are indestructible እና indivisible የሚለውን ያፈርስብናል ማለት ነው። ሁለተኛ ጥያቄ the number of proton and electron in a neutral atom of iron with atomic number of 26 and mass number of 56 is A 26 and 56, B 26 and 30, C 26 and 26, D 26 and 82። ይሄ ደግሞ የሚለን ምንድን ነው? የፕሮቶን ነምበራቸው እና የኤሌክትሮን ነምበራቸው ነው የሚጠይቀን። በተጨማሪ ደግሞ አቶሚክ ነምበራቸው እና ማስ ነምበራቸውን ሰጥቶናል። ከዚህ ጥያቄ ግን በዋነኝነት እንደ
መልሱን አይደንቲፋይ ለማድረግ የሚረዳ ኒውትራል አተም የሚለው ነው። ምክንያቱም ኒውትራል አንድ አተም ኒውትራል ነው ከተባለ there is no gain እና ሉዝ ኦፍ ኤሌክትሮን ጌን አያደርግም ወይም ደግሞ ሉዝ አያደርግም። ስለዚህ ሉዝም ጌን የማያደርግ ከሆነ ደግሞ የፕሮቶን ነምበሩ እና የኤሌክትሮን ነምበሩ ኢኳል ነው የሚሆነው ከአተሚክ ነምበሩ ጋር ማለት ነው። ስለዚህ በቀላሉ መልሳችን ሲ 26 ፕሮቶን እና 26 ኤሌክትሮን ይሆናል ማለት ነው። ሶስተኛ ጥያቄ የሚለን ደግሞ ስለዚህ ከዚህ ጥያቄ መረዳት ያሉብን ነገሮች ምንድነው? አንደኛ አተሚክ ነምበር ምንድነው የሚለውን ስናይ ነምበር ኦፍ ፕሮቶን ነው። ያ ማለት ይሄ this is the identity of the element የኤሌመንቱን አይደንቲቲ ወይም ደግሞ ምንነት የሚገልጽልን ነው አተሚክ ነምበር። ሁለተኛ ኒውትራል አተም የምንላቸው ደግሞ ነምበር ኦፍ ፕሮቶን እና ነምበር ኦፍ ኤሌክትሮን ኢኳል የሚሆኑበት ነው። ያ ማለት እንዴት ኢኳል ይሆናሉ ስንል አሁን ፕሮቶን ቻርጁ ፖዚቲቭ ነው አይደለ? ኤሌክትሮን ደግሞ ቻርጁ ምንድን ነው? ኔጌቲቭ ነው። ስለዚህ ካንስል አውት ይሆናሉ፣ ዜሮ ይሆናሉ። በዚህ ጊዜ ምንም አይነት ጌን እና ሉዝ የሚደረግ ነገር የለም ማለት ነው። ሶስተኛ ደግሞ ማስ ነምበር ደግሞ የምንለው የፕሮቶን እና የኒውትሮን ድምር ነው። በተጨማሪም ኒውትሮን ለማግኘት ስፈልግ ደግሞ ማስ ነምበሩን ሲቀነስ አተሚክ ነምበሩን አድርገን ማግኘት እንችላለን። ወደ ሶስተኛ ጥያቄያችን ስንሄድ the element Ti ወይም ደግሞ ታሊየም exist naturally as 30% ታሊየም 206 and the rest 70% as ታሊየም 205 which of the following is atomic mass of ታሊየም? እንግዲህ የተሰጠ ምንድን ነው የታሊየም አንደኛው እንግዲህ ይሄ ጥያቄ አይዞቶፖችን ስንሰራ የምንጠቀመው ፎርሙላ ነው። ጥያቄው ምንድነው 30% የሚሆነው የ203 ማስ ነምበር ያለው ታሊየም 30% ኤግዚስት ያደርጋል ናቹራሊ ይገኛል ይላል። እንዲሁም ደግሞ 205 ማስ ነምበር ያለው ታሊየም 70% ኤግዚስት ያደርጋል ይላል። ይህንን በመጠቀም አቬሬጅ ማሱን ፈልጉ ነው የሚለን። ከዚህ ማወቅ ያለብን ደግሞ ምንድነው አቬሬጅ ማስ እንዴት ካልኩሌት ይደረጋል ነው። አቬሬጅ ማስን ካልኩሌት የምናደርገው A1 ታይምስ F1 ፕላስ A2 ታይምስ F2 ነው። A1 የምንላቸው የማስ ነምበር ነው የሚሰጠን ማስ ነምበር ነው። F1 የምንላቸው ደግሞ በፐርሰንት ምን ያህል አበንዳንስ ናቸው ምን ያህል ይገኛሉ የሚለውን ይገልጽልናል። ስለዚህ በእኛ ኬዝ F1 30% ሲሆን F2 ደግሞ 70% ነው። እነዚህ F1 F2 የሚባሉት በመቶኛ የሚገለጹ ሲሆን ለምሳሌ 30 መቶኛ በማለት እንገልጻቸዋለን። ነገር ግን ካልኩሌት በምናደርግበት ጊዜ ለመስራት እንዲመቸን ይህንን ፐርሰንት ወደ ዲሲማል እንቀይረዋለን። ስንቀይረውም 30% ወደ 0.3 ሲቀየር 70% ደግሞ ወደ 0.70 ይቀየራል ማለት ነው። በዚህ ፎርሙላ መሰረት የተሰጠንን ጊቭን ስንሞላ ኤዋናችን 203 ነው። ኤፍዋናችን ደግሞ 0.30 ነው ፕላስ ኤቱ 205 ነው ታይምስ ኤፍ2 0.70 ይህንን የመጀመሪያውን ኤዋን እና ኤፍዋንን ስናባዛ 60.9 እናገኛለን። ሲደመር ኤቱን እና ኤፍ2ን ስናባዛ ደግሞ 143.5 እናገኛለን። አጠቃላይ ስንደምራቸው 204.4 ያ ማለት ቢ ላይ ያለውን መልስ የምናገኝ ይሆናል። በዋነኝነት ከዚህ ጥያቄ የምንረዳው የአቬሬጅ ማስ ነምበር ፎርሙላን ማወቅ እንዳለብን ነው ማለት ነው። ወደ አራተኛው ጥያቄ ስመጣ ደግሞ አራተኛው ጥያቄ የሚለው ምንድን ነው? which of the following is correct about the groups in a periodic table? በፔሪዮዲክ ቴብል ስለ ግሩፕ ኮሬክት የሆነው ምርጫ የትኛው ነው ነው የሚለን። እያንዳንዱን ስናይ A. Groups are the horizontal rows of elements in the modern periodic table. B. The outermost shell electron are identical for elements in the same group. C. The number of shells in the same four elements is the same group. D. The chemical properties can be different for elements in the same group. እያንዳንዱን ብሬክዳውን እያደረግን ስናየው A. Groups are the horizontal rows of element in the modern periodic table ይላል። ነገር ግን ግሩፖችን የምናገኛቸው በቨርቲካል ኮለመን ነው እንጂ በሆሪዞንታል አይደለም። መልሳችን ኤ አይሆንም። ሲን ስናይ ደግሞ ሲ ምንድነው የሚለን? the number of shell is the same for elements in the group። እንግዲህ elements in the same group አንድ አይነት
ነምበር ኦፍ ቫለንሲ ነምበር ነው የሚኖራቸው። ነገር ግን አውተር ሞስት ሼላቸው ኤሌመንቶች ነምበር ኦፍ ሼላቸው ዲፔንድ የሚያደርገው በፔሪድ ነው እንጂ በግሩፕ አይደለም። ስለዚህ ሲ በግሩፕ ስለሆነ ዲፔንድ ያደረገብን መልሳችን አይሆንም። ምክንያቱም የነምበር ኦፍ ሼል ዲፔንድ የሚያደርገው በፔሪድ ነው ማለት ነው። ሶስተኛ ዲ the chemical properties can be different for elements in the same group። ይሄ ደግሞ ኬሚካል ፕሮፐርቲዎች ሲሚላር የሚሆኑት because of valence electron in this because of valence electron ነው እንጂ በአንድ ግሩፕ ስለተቀመጡ አይደለም። the chemical properties can be different for elements in the same group። ይሄ ደግሞ because valence electrons are the same chemical properties are similar not different። ነገር ግን እዚህ ጋር በግሩፕ ነው አይ ነው በግሩፕ ግሩፕ 2 ከሆነ ግሩፕ 1 ከሆነ የሚኖራቸው ኬሚካል ፕሮፐርቲ ሴም ነው። ነገር ግን ዲ ላይ ምንድነው እያለን ያለው ኬሚካል ፕሮፐርቲስ ካን ቢ ዲፍረንት ነው የሚለን። ሊለያይ ይችላል። አንድ አይነት ግሩፕ ውስጥ ያሉ ኤሌመንቶች የተለያየ ኬሚካል ፕሮፐርቲ ሊኖራቸው ይችላል እያለን ያለው ሶ አይሆንም። ምክንያቱም አንድ አይነት ኬሚካል ፕሮፐርቲ ነው እንጂ ዲፍረንት የሆነ ኬሚካል ፕሮፐርቲ አይኖራቸውም። ስለዚህ መልሳችን የሚሆነው ቢ ነው። the outermost shell electron are identical for elements in the same group። ስለዚህ መልሳችን ቢ ይሆናል ማለት ነው። ቢን በምናይበት ጊዜ elements in the same group have the same number of valence number። አንድ ግሩፕ ያሉ ኤሌመንቶች አንድ አይነት ቫለንሲ ነምበር ወይም ደግሞ outermost shell electron አላቸው። ይሄ ደግሞ ምን ይሰጠናል? አይደንቲካል የሆነ ኬሚካል ፕሮፐርቲ እንዲኖራቸው ያደርገናል። ስለዚህ መልሳችን ቢ the outermost shell electron are identical for elements in the same group። አንድ ግሩፕ ላይ ካሉ አንድ አይነት outermost shell ወይም ደግሞ ቫለንስ ኤሌክትሮን ይኖራቸዋል ማለት ነው። ሶ ከዚህ ጥያቄ የምንረዳው አንደኛ the same group ወይም ደግሞ the same vertical column ያሉ ኤሌመንቶች the same valence electron ይኖራቸዋል። ይሄ ቫለንስ ኤሌክትሮን አንድ አይነት ሆነ ማለት ደግሞ ሲሚላር የሆነ ኬሚካል ፕሮፐርቲ ይኖራቸዋል ማለት ነው። እንዲሁም ደግሞ ሁለተኛ ሴም ፔሪድ ወይም ደግሞ the same horizontal row ላይ የሚገኙ ኤሌመንቶች the same የሆነ number of shell አላቸው። ያ ማለት ለምሳሌ all elements in the period 3 have 3 ኤሌክትሮን ሼል የሚኖራቸው 3 ነው። ስለዚህ the same period ላይ የሚገኙ ኤሌመንቶች አንድ አይነት የሆነ ነምበር ኦፍ ሼል ይኖራቸዋል ማለት ነው። በዋነኝነት ከዚህ እንደ ሜሞሪ ትሪክ መያዝ ያለብን ግሩፕስ ከተባለ go down ወይም ደግሞ vertical በሚለው ያዙት። pairs ከተባለ ደግሞ point across ያው ማለት horizontal የሚለውን መያዝ አለባችሁ ማለት ነው። አምስተኛ from the given periodic table below which one of the following general trends in properties of the element boron, nitrogen, oxygen and fluorine is correct ነው የሚለን። ሶ ይህንን ጥያቄ በምናይበት ጊዜ ደግሞ የመጀመሪያው electron affinity of the element decrease going from boron to fluorine. B atomic size of the element decrease going from boron to fluorine. C ionization of energy of the elements decreasing going from boron to fluorine. D the number of shells of the elements increasing going from boron to fluorine። እንግዲህ ይህ ጥያቄ እያለን ያለው ከቦሮን ወደ ፍሎሪን ወይም ደግሞ ከግሩፕ 3 ወደ ግሩፕ 7 በምንሄድበት ጊዜ የትኛው ነው ትክክል ነው የሚለን። ስለዚህ ኤን ስናይ ኤሌክትሮን አፊኒቲ ኦፍ the element decrease ኤሌክትሮን አፊኒቲ እየቀነሰ ይሄዳል ነው የሚለን። ነገር ግን ሃይ ኤሌክትሮን አፊኒቲ ወይም ደግሞ በኃይለኛው ኤሌክትሮን ወደ ራሳቸው የሚስቡት በአክሮስ ፔሪድ በሄድን ቁጥር ነው። ለምሳሌ ከቦሮን ወደ ፍሎሪን በምንሄድበት ጊዜ ኤሌክትሮን አፊኒቲ እየጨመረ ነው እንጂ እየቀነሰ አይሄድም። ሶ ኤ አይሆንም። ሲም በምናይበት ጊዜ ደግሞ ionization energy of the element decrease ionization of element እየቀነሰ ይላል። ነገር ግን ionization of energy across a period increase እያደረገ ነው የሚሄደው። ሶ እሱም አይሆንም። D the number of shells of the element increase number of shell ደግሞ እየጨመረ ይሄዳል ነው የሚለን። ነገር ግን across a period number of shell constant ነው ቅድም እንዳልኳችሁ ማለት ነው።
አሁን ለምሳሌ ግሩፕ ፔሪድ ስር ያሉ ኤሌመንቶች እንዳለ 3 የሆነ ሼል ነው ያላቸው። ስለዚህ አይቀያየርም፣ ኮንስታንት ነው። ልክ እንደ ዳውን ግሩፕ አይቀያየርም። ስለዚህ ዲ አይሆንም። ቢን በምናይበት ጊዜ ደግሞ አቶሚክ ሳይዝ ኦፍ ዘ ኤሌመንት ዲክሪዝ አቶሚክ ሳይዝ ኦፍ ዘ ኤሌመንት ዲክሪዝ ይላል። ይሄ ደግሞ ልክ ነው። ምክንያቱም አቶሚክ ሳይዝ ወይም ደግሞ አቶሚክ ራዲየስ የምንለው እየቀነሰ ይመጣል። ቢኮዝ ኦፍ ዋት ዘ ኒውክሊየር ቻርጅ ኢንክሪዝ ዋይል ኤሌክትሮንስ አር አድድ ቱ ዘ ሴም ኢነርጂ ሌቭል ፑሊንግ ደም ክሎዘር ቱ ዘ ኒውክለስ። ወደ ራሳቸው በጣም እየሳቡት ስለሚሄዱ ወደ ኒውክለሱ የመጠጋት አቅሙ ይጨምራል። ስለዚህ አቶሚክ ሳይዙ ይቀንሳል ማለት ነው። ሰው መልሳችን ቢ ነው የሚሆነው። ከዚህ ጥያቄ በዋነኝነት ማወቅ ያሉብን ነገሮች ኪ ፖይንት የምንላቸው አንደኛ አክሮስ ኤ ፔሪድ ምን ይጨምራል ምን ይቀንሳል የሚለውን ማወቅ አለብን። አክሮስ ኤ ፔሪድ ማለት when you go to left to the right atomic size decrease atomic size ይቀንሳል። ፕሮቶን ኢንክሪዝ ምክንያቱም ኤሌክትሮን ፕሮቶን ወደ ውስጥ ስለሚስበው እየቀነሰ ይመጣል። በዚህ ምክንያት pulling the same number of shells closer to the nucleus ያ ሼል ወደ ኒውክለስ ክሎዘር እየሆነ ስለሚመጣ አቶሚክ ሳይዙ ይቀንሳል። አክሮስ ኤ ፔሪድ ደግሞ አዮናይዜሽን ኦፍ ኤነርጂ ወይም ደግሞ ኤሌክትሮን ኔጋቲቪቲ ይጨምራል። ምክንያቱም አተምስ ጌት ስሞለር ኤንድ ሞር ፖዚቲቭ ሜኪንግ ኢት ሃርደር ሪሙቭ ኤሌክትሮን በኃይለኛ ወደ ራሳቸው ስለሚስቡት ኢንክሪዝ ያደርጋል አዮናይዜሽን ኤነርጂ እና ኤሌክትሮን አፊኒቲ ማለት ነው። ሌላኛው ደግሞ ዘ ሴም ፔሪድ ላይ አንድ አይነት ፔሪድ ላይ ያሉ አተሞች ደግሞ ዘ ሴም የሆነ ሼል ነው የሚኖራቸው። ለምሳሌ ቦሮን፣ ናይትሮጅን፣ ኦክሲጅን ኤንድ ፍሎሪን አር ኦል ኢን ፔሪድ 2 ሁሉም የሚገኙት ፔሪድ 2 ነው። ስለዚህ የሚኖራቸውም ሼል 2 ሼል ነው ማለት ነው። ስለዚህ ኮንስታንት የሚሆነው አክሮስ ኤ ፔሪድ ሼል ነምበር ማለት ነው። ወደ 6ኛው ጥያቄ ስንሄድ which of the following compound would conduct ኤሌክትሪሲቲ የትኛው ኮምፓውንድ ነው ኤሌክትሪሲቲን ኮንዳክት የሚያደርግልን ይላል። ኤ ሶሊድ ሶዲየም ክሎራይድ፣ ቢ ሶሊድን ሄክሴን ሶዲየም ክሎራይድ ኢን ሄክሴን፣ ሲ ሶዲየም ክሎራይድ ኢን ቤንዚን፣ ዲ አኳሼስ ሶሉሽን። እያንዳንዱን እናያቸው። እያንዳንዱን በምናይበት ጊዜ ኤን ስናይ ሶሊድ ስቴት ኮንዳክት አያደርግም። ሶዲየም ክሎራይድ አይደለ ሳልት ነው። አት ሶሊድ ስቴት ምንም አይነት ኤሌክትሪሲቲ ኮንዳክት አያደርግም። ምክንያቱም አዮኖቹ ሙቬብል አይደሉም፣ አይንቀሳቀሱም፣ ፊክስድ ናቸው። ስለዚህ ኮንዳክት ማድረግ አይችሉም። ቢንም ሶዲየም ኤንድ ቤንዚን በምናይበት ጊዜ ቤንዚን እንደሚታወቀው ነን ፖላር ሶልቨንት ነው። ስለዚህ ሶዲየም ክሎራይድ ደግሞ እዛ ቤንዚን ውስጥ ዲዞልቭ ማድረግ አይችልም ወይም ደግሞ አዮናይዝ መሆን አይችልም። በዚህ ምክንያት ደግሞ ኤሌክትሪሲቲን አያስተላለፍም ማለት ነው። ሲን በምናይበት ጊዜ ደግሞ ሶዲየም ክሎራይድ ኢን ሄክሴን አቀያየርኩት። ሶዲየም ክሎራይድ ኢን ሄክሴን ቢ ላይ ያለው ሄክሴን ኦልሶ ነን ፖላር ነው። ስለዚህ በኖን ፖላር ውስጥ ደግሞ ሶዲየም ክሎራይድ ዲዞልቭ ወይም ደግሞ አዮናይዝ መሆን አይችልም። ሲንም በምናይበት ጊዜ ሶዲየም ክሎራይድ ኢን ቤንዚን ያው እሱም ቤንዚን ነን ፖላር ስለሆነ ሶዲየም ክሎራይድ ደግሞ እዛ ውስጥ ዲዞልቭ መሆን ስለማይችል ምክንያቱም ቤንዚን ነን ፖላር ስለሆነ ኤሌክትሪሲቲን ኮንዳክት ማድረግ አይችልም። ዲን ስናይ ግን አኳሼስ ውስጥ ያለ ሶዲየም ክሎራይድ ውሃ ውስጥ ዲዞልቭ ስለሚሆንና ወደ ሶዲየም አዮን እና ወደ ክሎሪን አዮን ስለሚቀየር በዚህ ጊዜ ደግሞ ኤሌክትሮኖች ፍሪሊ ሙቭ ማድረግ ስለሚችሉ ኤሌክትሪሲቲን ኮንዳክት ማድረግ ይችላሉ። መልሳችን እንዲህ ይሆናል። ከዚህ ጥያቄ መረዳት ያሉብን ፖይንቶች ምንድን ናቸው? አንደኛ ኮንዳክት ኤሌክትሪሲቲ የሚያደርጉት ኤሌክትሪሲቲን ኮንዳክት ወይም ደግሞ የሚያስተላልፉት ምንድን ናቸው ስንል ኤሌክትሪሲቲን ለማስተላለፍ አዮኖች መስት ቢ ፍሪ ቱ ሙቭ ማለት ለመንቀሳቀስ ፍሪ መሆን አለባቸው። ያ ማለት ወይ ሊኩዊድ ስቴት ወይ ደግሞ አኳሸስ ስቴት መሆን አለባቸው ለማስተላለፍ ማለት ነው። ስለዚህ ኦንሊ ኢን አኳሸስ ሶሉሽን ኦር ሞልተን ሊኩዊድ ስቴት መሆን አለባቸው ኮንዳክት ኤሌክትሪሲቲ ለማድረግ። ኮንዳክት የሚያደርጉት ደግሞ መቼ ነው? አዮንስ አር ሎክድ ኢን ፕሌስ ኦር ኖ አዮን ፎርምድ። ቅድም እንዳልኳቸው ለምሳሌ በነን ፖላር ውስጥ ዲዞልቭ የሚሆኑ በነን ፖላር ውስጥ የሚቀላቀሉ ከሆነ ከነን ፖላር ጋር በተጨማሪም ሶሊድ ስቴት ላይ ካሉ ነን ፖላር ላይ ሊኩዊድ ከሆኑ ዲዞልቭ ከሆኑ
ያ ኮንዳክት ማድረግ አይችሉም ማለት ነው። በዋነኝነት ኤሌክትሪሲቲ ኮንዳክት የሚያደርጉት አዮኖች አኳሸስ ሶሉሽን ወይም ደግሞ ሞልተን ስቴት ላይ ሲሆኑ ነው። የማያደርጉት ደግሞ ወይ ሶሊድ ስቴት ላይ ሲሆኑ ነው ወይ ደግሞ ነን ፖላር ሊኩዊድ ውስጥ ዲዞልቭ በሚሆኑበት ጊዜ ልክ እንደማን እንደ ቤንዚን እና እንደ ሄክሴን ማለት ነው። ሰባተኛ ጥያቄ what is the block and group of an element with the following electronic configuration 1s2 2s2 2p6 3s2 3p6 4s2 በዚህ ኤሌክትሮን ኮንፊግሬሽን ግሩፕ የሚገኝበት ብሎክ እና ግሩፕ ሪስፔክቲቭሊ የትኛው ነው የሚለን። ይህንን ለማወቅ በቀጥታ የምናየው የመጨረሻዎቹን ፓርት ነው። ያ ማለት መጨረሻ ላይ ስናይ 4 ነው አይደለ? ፔሪዱን ለማወቅ እዚህ ጋር ፔሪድ አልተጠየቅንም እንጂ ፔሪዱን ለማወቅ ከሰብሼሉ አጠገብ ያሉት ቁጥሮች ናቸው ኢንዲኬት የሚያደርጉን። ያ ማለት 4ኛው ፔሪድ ላይ ነው የሚገኘው የሚለውን። ግሩፕን ለማወቅ ደግሞ የመጨረሻዎቹን 2 ያ ማለት 3p6 ፓወር 6 አልቻለ እና 4s2 የ3p ያለችባትን 6 4s ያለበትን ደግሞ 2 6 እና 2 ደምረን የት እንደሚገኝ ማወቅ እንችላለን። ስለዚህ ሶሪ እዚህ ጋር ተሳስቻለሁ። ብሎኩን ለማወቅ የመጨረሻውን ነው የምናየው ኤስ የሚለውን። ብሎኩ ኤስ ነው። ግሩፕ ደግሞ ፓወሩን ነው የምናየው 2 ነው። ስለዚህ ኤስ ብሎክ ግሩፕ 2 ብለን እንመልሳለን። ይሄ ደግሞ መልሳችን ያለው ዲ ላይ ነው። መልሳችን ዲ ይሆናል ማለት ነው። 8ኛው ጥያቄ which of the following illustrate the law of definite proportion ስለ law of definite proportion የሚገልጽልን የትኛው ነው ይለናል። A all forms of pure water are represented by the ratio of 1 to 8 by mass of hydrogen to oxygen. B when 80 gram of mercury to oxide decompose by heat, then the total mass of mercury and oxygen produced after decomposition is 80 gram. C carbon dioxide and carbon monoxide, the masses of oxygen in the two compounds that combine with carbon are in the same whole number ratio 2 to 1. D a chemical reaction between 8 gram of hydrogen and 64 gram of oxygen produce 72 gram of water. እንግዲህ ይህንን ጥያቄ ለመመለስ ምንድን ነው የምናደርገው? ያው ሎ ኦፍ ዲፋይናይት ፕሮፖርሽን ማወቅ ነው ያለብን። ሎ ኦፍ ዲፋይናይት ፕሮፖርሽን የምንለው ደግሞ ኮንስታንት ኮምፖዚሽን በመባል ይታወቃል። ይህ ደግሞ ስቴት የሚያደርግልን ምንድን ነው? a given chemical compound always contain the same elements combined in the same fixed proportion of mass። ያ ማለት ምንድነው? ባጭሩ ሳስረዳችሁ ውሃ አለው አይደለ? ውሃ ያለው ፕሮፖርሽን አለ። የውሃ ፕሮፖርሽን ውሃው የሐይቅም ይሁን የጉድጓድም ይሁን የታሸገ ውሃም ይሁን የውሃው ፕሮፖርሽን አይቀየርም ማለት ነው። ስለዚህ አሁን ኤን በምናይበት ጊዜ ቢን በምናይበት ጊዜ የሚገልጽልን ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው። ሲን ስናይ ደግሞ ሎ ኦፍ መልቲፕል ፕሮፖርሽን ነው። ዲን ስናይ ደግሞ ሎ ኦፍ ኮንዘርቬሽን ኦፍ ማስ አንድ አይነት ነው የሚገልጽልን። መልሳችን የሚሆነው ኤ ነው። ምክንያቱም ምንድነው የሚለን ይሄ that water always has a fixed mass ratio ዋተር ፊክስድ የሆነ ማስ ሬሽዮ አለው። ይህም 1:8 ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ለዚህ ጥያቄ ደግሞ ከዚህ ጥያቄ ማወቅ ያሉብን ኪ ፖይንቶች አንደኛ ሎ ኦፍ ዲፋይናይት ፕሮፖርሽን ምንድን ነው? ሎ ኦፍ ዲፋይናይት ፕሮፖርሽን የምንለው ስፔሲፊክ ኮምፓውንድ ኦልዌይስ ኮንቴንስ ዘ ሴም ኤሌመንት ኢን ዘ ሴም ሬሽዮ ባይ ማስ። ሎ ኦፍ ዲፋይናይት ፕሮፖርሽን የሚለው ስፔሲፊክ ኮምፓውንዶች ለምሳሌ ዋተርን አለን አይደለ? ሁሌም ኮንቴን የሚያደርጉት አንድ አይነት ኤሌመንት ሆኖ በአንድ አይነት ሬሽዮ ኦፍ ማስ ነው። ያ ማለት ዋተር ሁሌም የትኛውም አይነት ዋተር ይሁን 1:8 ሃይድሮጅን ቱ ኦክሲጅን ያለው ሬሽዮ አይቀያየርም። ኖ ማተር ዌር ኢት ካም ፍሮም፣ ከየት የሚምጣ ከምንጭ የሚምጣ ከጉድጓድ የሚምጣ ከፋብሪካ የሚምጣ የዋተር ዲፋይናይት ፕሮፖርሽን ሬሽዮ አይቀየርም።
ሌላው ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው። ሎ ኦፍ ኮንዘርቬሽን ኦፍ ማስ የምንለው ደግሞ ማስ ናይዘር ክሬትድ ኖር ዲስትሮይድ የምንለው ነው። ያ ማለት ቶታል ማስ ኦፍ ሪያክታንት ከቶታል ማስ ኦፍ ፕሮዳክት ጋር እኩል ነው ማለት ነው። ለምሳሌ 80 ግራም ኦፍ ሪያክታንት ቢኖረን እና 80 ግራም ኦፍ ቶታል ፕሮዳክት ነው የሚኖረው ማለት ነው። በሁለቱም ጎን ያለው አንድ አይነት ነው የሚሆነው። ሌላው ሎ ኦፍ መልቲፕል ፕሮፖርሽን ነው። ሎ ኦፍ መልቲፕል ፕሮፖርሽን የምንለው ደግሞ ዌን ቱ ኤሌመንት ፎርም ዲፍረንት ኮምፓውንድስ፣ ሁለት ኤሌመንቶች የተለያየ ኮምፓውንድ ፎርም በሚያደርጉበት ጊዜ ዴር ማስ ሬሾ በሆል ነምበር በሲምፕል ሆል ነምበር ሬሾ ይቀመጣል ነው የሚለን። ያ ማለት ካርበን ዳይኦክሳይድ እና ካርበን ሞኖክሳይድ የተለያዩ ናቸው፣ ነገር ግን አንድ አይነት ኤሌመንቶች ናቸው። የተለያየ ኮምፓውንድ መሰረቱ ነገር ግን የሚኖራቸው የሚቀመጠው ሬሾቸው በሲምፕል ሆል ነምበር ሬሾ ነው ማለት ነው። 9ኛ which of the following describe an endothermic reaction? የትኛው ነው endothermic reactionን ዲስክራይብ የሚያደርግልን ይላል። A chemical reaction which absorb heat energy from the surroundings. B the energy of the product is less than the energy of the reactants. C enthalpy of the system decrease through the system of the reaction. D energy of the reactant can be equal to the energy of the product. ይህንን ደግሞ ለመለየት እያንዳንዱን ብሬክዳውን እያደረግን እኔ ቢ ምንድነው የሚለን the energy of product is less than the energy of reactant። ይሄ ኢንኮሬክት ነው፣ ምክንያቱም ኢንዶተርሚክ ሪያክሽን የምንለው ኤነርጂ ኦፍ ፕሮዳክቱ ግሬተር ሲሆን ነው፣ ኖት ለስ ማለት ነው። ምክንያቱም ኢንዶተርሚክን የምንጠቀመው ምንድነው ፕሮዳክታችንን ሞር ሃይ ይልድ እንዲኖረው ነው። ሲም በምናይበት ደግሞ ኢንታልፒ ኦፍ ሲስተም ዲክሪስ ኦፍ ዘ ሲስተም ኦፍ ዘ ሪአክሽን፣ ይህም ኢንኮሬክት ነው። ምክንያቱም ኢንታልፒ ኦፍ ዘ ሲስተም ወይም ደግሞ ሂት ኦፍ ዘ ሲስተም ኢንክሪዝ ያደርጋል፣ ይጨምራል። ምክንያቱም ኢንዶተርም ሂት እየጨመረ ነው የሚኖረውንም የሲስተሙ ሂትም ሲስተሙ የሚኖረው ሂት ይጨምራል ማለት ነው። ዲን ስናይ ደግሞ ኤነርጂ ኦፍ ሪአክታንት ካን ቢ ኢኳል ቱ ኤነርጂ ኦፍ ፕሮዳክት። ይሄ አይሆንም፣ ምክንያቱም ዚስ ስቴትመንት ዳዝንት ዲፋይን አን ኢንዶተርሚክ ሪአክሽን። ስለ ኢንዶተርሚክ ነው የተጠየቅነው። ይሄ ደግሞ ኢንዶተርሚክ ሪአክሽንን ዲፋይን አያደርግልንም። ሶ መልሳችን የሚሆነው ኤ ነው። ኤ ምንድነው የሚለው ኬሚካል ሪአክሽን which absorb heat energy from the surrounding። ኢንዶ ማለት ነው ኢን አይደለ፣ ኢንቱ from the surrounding to the system ማለት ከሰራውንዲንግ ወደ ሲስተሙ ነው አብዞርብ የምናደርገው። ሶ መልሳችን ኤ ይሆናል። ከዚህ ጥያቄ ማወቅ ያሉብን ሁለት ፖይንቶች አሉ። አንደኛው ኢንዶተርሚክ ምንድነው፣ ሁለተኛው ደግሞ ኤክዞተርሚክ ምንድነው። ኢንዶተርሚክ የምንለው አብዞርብ ሂት ፍሮም ዘ ሰራውንዲንግ ነው። ከሰራውንዲንጉን ሂት አብዞርብ የሚያደርግበት ፕሮሰስ ሲሆን ይሄ ደግሞ ፕሮዳክቱ ሞር ኤነርጂ ይኖረዋል ከሪያክታንቱ ይልቅ ማለት ነው። ሌላኛው ኤክዞተርሚክ ነው። ኤክዞተርሚክ ደግሞ ከሲስተሙ ወደ ሰራውንዲንጉ ሂት ሪሊዝ የሚደረግበት ነው። በዚህ ጊዜ ደግሞ ፕሮዳክት ለስ የሆነ ኢነርጂ አለው when we compare to reactant ከሪያክታንቱ ጋር ኮምፔር ስናደርገው ማለት ነው። የመጨረሻው ጥያቄያችን የሚሆነው ለዚህ ቪዲዮ 10ኛው which of the following covalent compounds consist of multiple bonds? የትኞቹ ኮምፓውንዶች ናቸው ኮቫለንት ኮምፓውንዶች ናቸው መልቲፕል ቦንድን የያዘው ይላል። የመጀመሪያው ሃይድሮጅን ክሎራይድ ነው። ሁለተኛው ዋተር፣ ሶስተኛው ካርቦን ዳይኦክሳይድ፣ አራተኛው ደግሞ ሚቴን ክሎራይድ ነው። ሶ ይሄንን ጥያቄ ለመመለስ መጀመሪያ ኬሚካል ቦንዲንጋቸውን ማየት አለብን። ኬሚካል ቦንዲንጋቸውን ስናይ ኤ ሃይድሮጅን ክሎራይድ ነው። ሃይድሮጅን ክሎራይድን በምናይበት ጊዜ ደግሞ ሲንግል ቦንድ ነው። ሃይድሮጅን ከክሎሪን ጋር ያለው ቦንድ ሲንግል ቦንድ ነው። ወተርን በምናይበት ጊዜ ደግሞ ሲንግል ኮቫለንት ቦንድ ነው ያለው። ካርቦን ዳይኦክሳይድ ክሎሮ ሚቴንን በምናይበት ጊዜ ደግሞ ሲንግል ኮቫለንት ቦንድ ነው ያለው። ስለዚህ መልቲፕል ጥያቄያችን የሚለው መልቲፕል ነው አይደለም፣ ወይም ደግሞ ደብል መልቲፕል ማለት ደብል ነው። ስለዚህ ደብል ኮቫለንት ቦንድ የያዘው ካርቦን ዳይኦክሳይድ ነው። እንደምታዩት ካርቦን መሀል ላይ ነው። ሶ ኦክቴት ሩልን ለማሟላት ከኦክሲጅን ጋር ሁለት ደብል ቦንድ ይመሰርታል። ሶ በዚህ ጊዜ ኦክቴት ሩልን ያሟላል ማለት ነው። ሶ መልሳችን የሚሆነው
መልሳችን የሚሆነው ሲ ካርቦን ዳይኦክሳይድ ነው ማለት ነው። አይ ሆፕ ቪዲዮውን እንደወደዳችሁት ተስፋ አደርጋለሁ። ፓርት 2 ይቀጥላል። ይህንን ቪዲዮ ከወደዳችሁት እንደተለመደው ላይክ ማድረግ አትርሱ። በተጨማሪም ደግሞ ይጠቅማል ለምትሏቸው ጓደኞቻችሁ ሼር አድርጓቸው። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ